የኔን ሃይማኖት ግዴታ መቀበል አለብህ ካልሆነ ሞት ይሻላል ብላለች። የሚያምን ሰው የማታምን ሚስት ካለችው አይተዋት። ስንታመም ለመዳን የምናደርገው ትግል በእግዚአብሔር ሥራ መግባት አይሆንብንም። አመሰግናለሁ ብለዋል። ሁሉም የሚሞት ሰው ወደ እግዚአብሔር ነው የሚሄደው የሚል ነው። ሮንግ ነው። ሁሉም የሚሞት ሰው ወደ እግዚአብሔር አይሄድም። ልክ እንደ ባህር ዛፍ በጣም ስሩን የሰደደ ህይወት ነው። ስለዚህ በአንድ ጊዜ ንቅል ብለው ውጣ ማለት በጣም ነው የሚከብደው። በመሞዳሞድ የምንኖርበት አይደለም። ክርስትና መስመር አለው ራሱን የቻለ ማለት ነው። ጌታ ይቅር ይበለኝ እንጂ በጣም አማራሪ ነኝ፣ እንዴት ነው ግን ከዚህ መውጣት የምችለው ብለዋል። አንገቱ መንታ የሆነ አካሉ ሌላው አካሉ ግን አንድ የሆነ ህፃን ተወለደ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ ልማድና ክርስትና መርሃ ግብር ነው። ዛሬም እንደተለመደው የእናንተ የሰጣችኋቸውን ሀሳብ አስተያየቶች፣ እንዲሁም ጥያቄዎች ምላሽ ይዘን ቀርበናል። እስከ መርሃ ግብሩ ፍጻሜ አብሮነታችሁ ከኛ ጋር እንዲሆን እንድትከታተሉ ቆይታችሁን ከኛ ጋር እንድታደርጉ ግብዣዬን አቀርባለሁ። መጋቢያ ዓመት መምህር ምትኩ አበራ የጠየቃችሁትን ጥያቄ እየመለስ እኔ ደግሞ እናንተን በመወከል ጥያቄውን እያቀረብኩኝ አብረን ቆይታ እናደርጋለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። እንኳን ደህና መጣህ። እንኳን ደህና ቆይ። እንደው አንድ ተደጋጋሚ የሆነ ጥያቄ የተጠየቁት ነገር አለና በነነዌ ጾምና አብይ ጾም መሃል ባለው የፍስክ ቀናት ውስጥ ሰርግ ማድረግ ይከለከላል የሚሉ አንዳንድ ሰዎች ሰምተናልና ልማድ ነው ወይስ ክርስትና እንደው ምናምን ብለው ሲያነሱ ሰምቻለሁ። ምናምን መረጃው አለ ይሄ ነገር? አይ ድግሱን ቦርቀቅ የሚያደርጉ ሰዎች ሰፋ አድርጎ ለመደገስ አትበቃ ምን አለ አትበቃ አንድ ሳምንት ብቻ ነጭ ሌላ እንትን የለውም። መልስ አለ፣ ቅልቅል አለ፣ እንደገና ደግሞ ጉዞ ሊኖር ይችላል። ስለዚህ አትበቃም ነው እንጂ ሰርግ ማድረግ አይከለከልም። የመጨረሻዋን የአብይ ጾም የመጨረሻዋን እሑድ በገጠሩ እንደውም ጥንባንሳ እሑድ በጣም የሚገርም ነውና ይሄ የወዳደቀ ምናምን የሚነሳበት በቃ ጠቅላላና ለክርስቲያኖቹ በቃ የመጨረሻው ዝግጅት ማለት ነው። እንደውም ዘወረደ ገባ እኮ አይደል? ዘወረደ ቅዱስ ያሬድ የዜማ ስልት በቃ የአብይ ጾም ሰንበት ገብቷል። በተረፈ ግን ትልልቅ ድግሶች ምናምኖች የሚጠናቀቁት ከዛ በፊት ባለው እሁድ ነው የሚሆነው ማለት ነው። ስለዚህ እሁድ ሰርግ አድርገህ አይ ወደዛ ደግሞ መልስ ቅልቅል ምናምን የሚለው አይበቃም። ከዛ አንጻር በራሳቸው ይሄ ያጣ ለማኝ ተሳድቦ ይሄዳል እንደሚባለው እንደውም ሰርግ አይደረግም ምናምን ሊሉ ይችላሉ እንጂ አባቶች ሊከለክሉ ይችላሉ። በቃ መዘጋጃ ነው ብለው ማለት ነው እንጂ ይሄ ቅልብጭ ያለ ሰርግ ለምሳሌ በስርዓተ ተክሊል ይፈጽማሉ። እዛው ጠዋት ላይ ቁርስ ይመገባሉ። ከዛ በኋላ እንደውም በተለምዶ ይሄ ጫጉላ የምንለውን ወደ ሱባኤው ቢገቡበት በጣም የተለየ ነው። ሰርጉ ይባረካል እንጂ ሌላ ችግር የለውም። አብይ ጾም የሚገባው በዚህ በ2018 ዓመተ ምህረት የካቲት 9 ነው። ስለዚህ ከወዲሁ እኛም እንኳን አደረሳችሁ ለማለት እንወዳለን። ጾሙን የበረከት ያድርግልን። ዛሬ እግዚአብሔርን የምናመልከው እንደ ሁኔታው ነው በሚል ጥያቄ እንደ ሁኔታው በልማድና ክርስትና ተብሎ በተሰጠ ትምህርት ላይ ሙሉ የተጠየቁትን ጥያቄዎች እንዳላምጥቻለሁ። የቀረ የለም ማለት ነው። በሁኔታዎችም ሆነ ያለ ሁኔታም አመስግኑ የሚለውን ነገር ከመረዳት አንፃር ብዙ ኮሜንቶች አሉት። ግን ኮሜንቶቹ እግዚአብሔር ይመስገን ነው አብዛኞቹ እና ደስ ብሎኝ ነው ሁሉንም ኮሜንቶች ሳይ የነበረው። በጣም ጥሩ። ወደ ጥያቄያችን ማለፍ እንችላለን። ግን ሰላምታ አልሰጠም። እንግዲህ ምንም ማድረግ አልችልም። እጅግ በጣም የተወደዳችሁ የተከበራችሁ በቀንዲል ሚዲያ ብቻ ይህን የልማድና ክርስትና መርሃ ግብር የምትከታተሉ በያላችሁበት ሰላምታችን ይድረሳችሁ። እንደምናችሁ? እግዚአብሔር ይመስገን ብለናል። እኛም እንግዲህ ያው ወደ ጥያቄያችን ስናልፍ የመጀመሪያ ጥያቄያችን እግዚአብሔር ይስጥልኝ፣ በእናንተ ምክንያት ብዙ እርምጃዎች ወደፊት ተጓዝኩ። በጣም አመሰግናለሁ። ጥያቄ ያለኝ አንድ ሰው ነበር። በእንጀራ ምክንያት ከሃይማኖት የማትመስለው ጋር ህይወቱን ጀመረ። ከሀገር ውጭ ሄዶ አብረውም ኖሩ፣ ልጆችም ወለዱ። ገንዘቡም ሆነ ሆዱ ሞላ ወይም ጠገበ። ግን በቀንዲል ፖድካስት መንፈሳዊ ትምህርቶችን ተማረ፣ አወቀም። በክርስትና መንገድ መራመድ አልቻለም። የወሰደችው ባለቤቱ የእሷን ሃይማኖት እንዲቀበል አስገደደችው። ልጁ ግን እንደምንም መኖሩን ቀጠለ። አሁን ጥያቄ የሆነው ባለቤቱንና ልጆቹን ጥሎ ለመሄድ ሲፈልግ እግዚአብሔር ምን ይላል? ባለውለታ አትርሳ፣ ልጆችህም አሳድግ ይላል። ተስማምቶ እንዳይኖር ደግሞ ከክርስትና ውጪ ሞት ነው ብሏል። ልጅቷም የኔን ሃይማኖት ግዴታ መቀበል አለብህ ካልሆነ ሞት ይሻላል ብላለች። ስለዚህ ይህ ሰው የትኛውን ይምረጥ? እባክዎ ይመልሱልኝ ብለዋል። የኒቆዲሞስ ጥያቄ ነች። ኒቆዲሞስ ጌታን
ሰው ከሸመገለ ካረጀ በኋላ ተመልሶ ወደ እናቱ ማህፀን ገብቶ መወለድ ይችላልን ብሎ ጠየቀ። እና የሌላ ሰው አስመስሎ ግን የራሱን ነው። እኔ ሸምግያለሁ፣ እንዴት ድጋሚ ተመልሼ መወለድ ይችላለሁኝ ብሎ አርቆ ጠየቀ። እና እኔ ምናልባት ይህም አርቆ የጠየቀ ጠያቂያችን ሊሆን ይችላል ብዬ ገምታለሁኝ። እና አንድ ሰው ነበር ብሎ እንደንቆቅልሽ የራሱን ሕይወት ነግሮን ሊሆን ይችላል። እና እኔ ትንሽ ቀልድ ነገርም ይታይበታል። ጥያቄው በጣም ሲሪየስ መሆን አለበት። ማለት ገንዘብ ተገኘ፣ ሆዱ ሞላ። ከዛ በኋላ በቀንዲል ሚዲያ ያለውን መራግብር ሰማና በቃ መለየት ፈለገ ነው። ይሄ በጣም ብዙ ስቴፕ ተኪዷል፣ ብዙ ተተኝቷል። ምክንያቱም መጀመሪያ መታወቅ አለ፣ ከዛ በኋላ ወደ ውጭ ሄዷል አብረው፣ ከዛ ተጋብተዋል፣ ከዛ ወልደዋል፣ ከዛ ኖረዋል። አየ በጣም ትልቅ ነው ይሄ። ልክ እንደ ባህር ዛፍ በጣም ስሩን የሰደደ ህይወት ነው። ስለዚህ በአንድ ጊዜ ንቅል ብለው ውጣ ማለት በጣም ነው የሚከብደው። የሚሞከሩ ሙከራዎች አሉ ከዚህ በኋላ ማለት ነው። ምናልባት ይሄ ልጅ አሁን በወንድ አንቀጽ ስለሆነ የተጠቀሰው ሃይማኖቱን መቀየር የማይፈልገው ይሄ ልጅ ሃይማኖቱን መቀየር ሚስቱ ተጽዕኖ እያደረገችበት ነው። በእኔ ሃይማኖት መቀጠል አለብህ ካለበለዚያ አይሆንም እያለችው ነው። ይሄ ጥያቄ መምጣት የነበረበት መጀመሪያ ነው፣ ከጋብቻው በፊት ነው። ግን ነገሮች በሙሉ ከሄዱ በኋላ ነው። ልክ የቅዱስ ጳውሎስም ትምህርት አለ። አሁን የሚያምን ሰው የማታምን ሚስት ካለችው አይተዋት የሚለው ማለት ነው። ተጋብተው ግን ሁለቱም ወደ ክርስትና ለሚመጡ ሰዎች የተነገረው ማለት ነው። ስለዚህ አሁን እሱ ማድረግ ያለበት እኔ ባንኛለሁና ነገሮቹን በሙሉ ትቼ መምጣት አለብኝ የሚለው አያስኬደው። ወደ እሱ ሃይማኖት መግባትም አይችልም። ብዙ የቤት ስራ ይጠብቀዋል ማለት ነው። እሷን ነው ማምጣት ያለበት መጀመሪያ ማለት ነው። መጀመሪያ የቀሩ ብዙ ነገሮች አሉ። እነሱ እንደተጠበቁ ሆነው የንስሐ አባት አለ፣ የሚያማክሩ ቤተሰቦች አሉ፣ ብዙ ነገሮች አሉ። እንግዲህ ተለይተዋል እነዚህ ሰዎች ከቤተሰብም ከምንም ተለይተው ነው ያሉት ማለት ነው። እኔ በጣም ይከብዳል። እንዴት ነው ትዳር የሆነው? እንዴት ነው ልጆች የመጡት? እሺ ልጆቹ ውስጥ ክርስትና ተነስተዋል ወይስ አልተነሱም? አየህ ብዙ ምን ጎትተው ነገር አለ እያንዳንዱ። ዞሮ ግን ውሃን ወንድማችን የጠየቀው ጥያቄ ጠያቂው የጠየቀው ጥያቄ ያለበት ህይወት እጅግ በጣም ከባድ መሆኑን መናገር እወዳለሁ። በጣም ከባድ ነው። ዝም ብሎ ነቅሎ የሚመጣበት አይደለም። በነገራችን ላይ እግዚአብሔር ደግሞ ውለታ አትርሳ፣ ልጆችን አሳድግ ይላል። እግዚአብሔር እንደዚህ አይልም። በሃይማኖት ከማይመስሉ ሰዎች ጋር ሆነ አብረህ እንደ ውለታ ከፋይ ኑሮህን ከነሱ ጋር ኑር የሚል የለም። ውለታ ስንከፍል ሃይማኖታችንን ጠብቀን ነው። በመጀመሪያ ደረጃ ራሱ ስትመለከት የሚበልጠውን ያለየ ጥያቄ ነው። አሁን ሃይማኖትን ከሃይማኖት ውጭ ከሆነ ትዳር ጋራ ኮምፔር ማድረግ የለብንም። ሃይማኖት ከምንም ጋራ የሚቀላቀል አይደለም። በጣም ከባድ ነው። ህይወትህን እንኳን አሳልፈ የምትሰጥበት ነው። አይደለም ትዳርህን መጽሐፉም ስለሚል ማለት ነው። እና ማወዳደር ጀምሯል። አሁን ምን ላድርግ አይነት ነገር በሃይማኖት ምን ላድርግ ውስጥ ከገባህ በጣም ከባድ ነው ማለት ነው። አይ ችግር የለውም ኑር ልንል አንችልም። እኛ ውጣ ልንልም አንችልም። በጣም ከባድ ስለሆነ ያለበትን አናቅማ። እሱ እንዳስቀመጠው እሷ ፍላጎት ቢኖራትስ ወይ ደግሞ የእሱን በሃይማኖት ላላ ያለ ህይወት ተመልክታ ከሆነስ እዛ ውስጥ የገባችው። ስለዚህ ብዙ ነገሮች አሉ ማለት ነው። አጠገባችን ስላልሆነ ወንድማችን መናገሩ ከባድ ነው። ግን አጠቃላይ የምናስቀምጣቸው ነገሮች አሉ። ክርስትና አንደኛ ይሄ ቃሉ እንግዲህ ሌላ ቃል ስላጣውለት ነው። ይሄ በመሞዳሞድ የምንኖርበት አይደለም። ክርስትና መስመር አለው ራሱን የቻለ ማለት ነው። የራሱን አይሰጥም፣ የሌላም ደግሞ አይወስድም ክርስትና ማለት ነው። ለዚህ ዋጋ እስከ መከፈል ደረጃ ድረስ ይደረሳል። ሰማዕታት ወይም ቅዱሳን እያለን የምንጠራቸው ስለ ሃይማኖታቸው ነው ህይወታቸውን ያጡት፣ የሚበልጥ ነገር ስለሌለ ማለት ነው። ሁለተኛ ክርስትና ደግሞ አስጨንቆ የሚገዛ አምላክ የመሰረተው አይደለም። ተጨንቀንም ተጠበንም አይደለም የምንከተለው። ደግሞ ዝም ብለን ደግሞ በንዝላልነት የምንከተለው አይደለም። የራሱ ህግና ስርዓት አለው። ሁለት ነገሮችን ብቻ ላንሳ። ለምሳሌ መጽሐፍ እንደዚህ ይላል፣ ከማያምኑ ጋር በማይመች አካሄድ አትጠመድ። ቀድሞ የሰራ ነው ማለት ነው። ከማያምኑ ጋር በማይመች አካሄድ አትጠመድ ማለት የማይመች አካሄድ የሚባለው አንዱ ትዳር ነው። አየህ እዚህ ውስጥ መግባት የለብህም ይላል። ይሄ ተጥሷል። ጽድቅ ከአመፃ ጋር ምን ተካፋይነት አለው? ብርሃን ከጨለማ ጋር ምን መስማማት አለው? ብርሃንና ጨለማ አንድ ላይ ሊሆኑ አይችሉም። ብርሃን ካለ ጨለማ የለም፣ ጨለማ ካለ ብርሃን አንድ ላይ መኖር አይችሉም። ለዚህ ነው አሁን ችግር ያጋጠማቸው ማለት ነው። ሁለተኛው ደግሞ የመጨረሻው ከእኔ ይልቅ ይላል ክርስቶስ የማቴዎስ ወንጌል ምዕራፍ 10 ላይ እናቱን አባቱን ሴት ልጁን ወይም ወንድ ልጁን የሚሆን ለእኔ ሊሆን አይገባውም ይላል። እጁ ላይ ነው የወንድማችን ምርጫው ማለት ነው። ለእግዚአብሔር መሆን ካለበት ትዳሩን ያጣል፣ ሚስቱን ያጣል፣
ልጆቹን ያጣል ማለት አብሯቸው አይሆንም ማለት ነው። ልጆቹን ማሳደግ መርዳት ምናምን እሱ በራሱ ችግር የለውም። የልጆቹ ግን ጥያቄ ምልክት ውስጥ ነው። ሃይማኖታቸው እንዴት ነው? በእናቲቱ እምነት ውስጥ ነው ያሉት ከክርስትና እምነት ውጪ ወይስ በአባት እምነት ውስጥ ነው ያሉት? ልጆቹንም ማደላደል ነበረበት ይሄ አባት ማለት ነው። ግን ሳያደርግ ከቤተሰቦቹ መለየት ይኖርበታል ማለት ነው። ይሄ ጽድቅ ነው ኩነኔ የሰዎች ህይወት ነው ወሳኙ ማለት ለነሱ ህይወት እንዲህ መሆን ተጠያቂው ማን ነው? ይሄን እንግዲህ ሰውየው ጠያቂውና እግዚአብሔር ናቸው የሚያውቁት። የእሱም ጋርም ችግር ሊኖር ስለሚችል ማለት ነው በቀጥታ እና ይሄንን ሪስክ ወስዶ የሚሆነው ሁለት ነገር ነው። አንደኛ ሚስትን ወደ ሃይማኖቱ ማምጣት፣ ልጆቹንም ወደ ሃይማኖቱ ማምጣትና ተሰብስቦ መኖር ማለት ነው። ለዚህ ብዙ መስዋዕትነት ሊከፈል ይችላል። ያ ሁሉ ተከፍሎ ግን የማይሆን ከሆነ መለየት ነው፣ ተለዩ ስለሚል መጽሐፉ ማለት ነው። በቃ ምርጫው እሱ ነው። ምናልባት ግን አሁን ወዳጃችን መጀመሪያ አካባቢ ላይ ስለ ቤተክርስቲያን እውቀት ሳይኖረው እዚህ ውስጥ ህይወት ውስጥ የገባው ያው ገንዘብ ለማግኘት አንዳንድ ጊዜ የምናያቸው ነገሮች እኮ አሉ። ከዚህ ለገንዘብ ውጪ ለመሄድ ገንዘብ ለማግኘት ምን ለማለት ተብሎ የማይሆን ህይወት ውስጥ ይገባና ሩቅ የነበረው ነገር ቀርቦላቸው ሲይዙት ባዶ መሆኑን ሲያዩት ያን ጊዜ ወደ ውስጣቸው ይመለሱና ያሰብኩት ነገር ተሳካ፣ ሞላልኝ፣ ጠገብኩ፣ ግን አሁን ውስጤ እረፍት አጣ፣ ሰላም አጣው፣ በሃይማኖት ምክንያት ከማትመስለኝ ጋር ህይወት ውስጥ ገብቻለሁ፣ ልጆች ወልጃለሁ። ምናልባት ግን አሁን መቼስ ህይወት ነው እንደዚህ ተለይም የሚለው ነገርም ከባድ ሊሆን ይችላል። እኛ እኮ አይደለም የምንለው ህይወቱን ሊያሸንፍ የሚችልበትን ነገር ብንሰጠው ከጠያቂው ተነስተን ስንመልስ ውለታ መረሳት የለበትም ካለ እየረዳቸው ያለው እሱ ነው ማለት ነው። አየህ እኔ ውለታ እንዲዋሉልኝን ማለት እንድጠግብ ገንዘብ እንዳገኝ እንድበላ አድርጋኛለች ማለት ነው፣ አድርጓለች ማለት ነው። ስለዚህ ይህን ውለታ መዘንጋት ይሆንብኛል ትቻቸው ቢሄድ ነው። እነሱ ተጎጂ እንደሆኑ እሱ የሚረዳቸው እንደሆነ ነው የሚያሳየው ማለት ነው። ሃይማኖቱን ጠብቆ መርዳት ይችላል እኮ ይሄ በጣም ሲምፕል ነው። በትዳር እንዳይሆኑ በሃይማኖቱ ምክንያት ግን ውለታ መክፈልን ግን አይሰርዝም። በሃይማኖት አንድ እስካልሆንሽ ድረስ ውለታሽን ልመልስ አልችልም አይልም። በትዳር አብሮ መኖር ግን ከዚህ በኋላ አይቀጥሉም ነው። በትዳር አብሮ ለመኖር መቀጠል ከፈለጉ ሁለት ነው አማራጩ ማለት ነው። አንደኛው እሷ ወደ እሱ ሃይማኖት መምጣት አለባት ማለት ነው። ካለበለዛ ደግሞ ሃይማኖቱን ትቶ በትዳር ውስጥ ይቀጥላል ማለት ነው። ወደ ሃይማኖት ልመለስ ካለ ግን ማድረግ ያለበት እሷን ወደ ሃይማኖቱን ማምጣት መሞከር ነው። አይ አልፈልግም የምትል ከሆነ ደግሞ ባሉበት ልጆቹንም ሚስቱንም መርዳት ይችላል በራሱ ችግር የለውም ማለት ነው። ካለበለዛ ደግሞ እሱ ከሆነ እየተረዳ ያለው ገንዘቡ አሳስቶት ኑሮው ይሄ የውጭ ሀገር ህይወቱ ምናምኑ አሳስቶት የሄደው እሱ ከሆነ ደግሞ ከነሱ ህይወት ነው የሚወጣው ማለት ነው። ምክንያቱም እነሱ የሚጎዱት ነገር የለም። ልጆች አሉት። አባትነቱን ማንም አይሰርዘውም እኮ ልጆቹ የሚያስፈልጋቸውን ነገሮች ያደርጋል። ምናልባት ልጆቹ ከአባታችን ጋር ነው መሆን ያለብን የሚሉ ከሆነ ባልና ሚስት ሆነው እኮ ተለያይተው ልጆቻቸውን የሚያሳድጉ ብዙ አሉ። ባልና ሚስት ነበር። ግን እኔ አሁን እዚህ ጋር ምናልባት አሁን ምንም በሃይማኖት ባትመስለውም ባለቤቱን እሱ ቢፈታት ግን ዘማዊ አያደርጋትም እንደ መጽሐፍ ቅዱስ እሱስ ዘማዊ አይሆንም። መጀመሪያ እኮ ትዳሩ በሃይማኖት አይደለም። አሁን በዝሙት ምክንያት ምናምን እያልክ የምትሄደው ትዳሩ የቤተክርስቲያን ትዳር ሲሆን ነው። መጀመሪያም ይሄ ትዳር እኮ ዝሙት ነው በዛ ነው የሚፈረጀው። በትዳር አይፈረጅም። ወደ ትዳር ለማምጣት ወደ ስጋው ደግሞ መምጣት አለበት ማለት ነው። ቤተክርስቲያን ሪኮግናይዝድ ማድረግ አለባት። በውጭ ያለው ትዳር አብሮ መኖር እና የሴትናውን ተራክቦ ትለዋለህ እንጂ ትዳር አትለው። ቤተክርስቲያን ትዳር ብላ ያከበረችው እነዚህ ሰዎች አሁን በስርዓተ ተክሊል በስጋው ደግሞ ቢጋቡ ኖሮ ይሄ ሃይማኖት ችግር አይመጣም ነበር። አይመጣም ነበር። አሁን ዝም ብለው ራሳቸውን ዳሩ የልጆች ጨዋታ በለው። እነሱ ትዳር ሊሉት ይችላሉ አይደለ? ብዙ መስዋዕትነት ተከፍሎበታል። በመንግስት ነው በምናምን ሊሆን ይችላል። እንደ ቤተክርስቲያን ግን አይደለም ነው። ማምጣት አለብህ ወደ ቤተክርስቲያን ትዳሩን ማለት ነው። ስለዚህ ያለው አማራጭ ይሄ ነው። አሁንም ቢሆን በቀጥታ ይህን ትምህርት እንደሰማ ተለይ አይደለም። የኛ ትምህርት መለየት የመጨረሻው ደረጃ ነው። እሷን ማምጣት ነው ትልቁ ነገር ማለት ነው። አሁን ደግሞ መስራት ያለበት እሱ ብቻውን ከሚድን አይደል ልጆቹንም ሚስቱንም እንዴት ነው ማዳን ያለብኝ የሚለውን ነገር መስራት አለበት ማለት ነው። ከአቅሙ በላይ ሲሆን ግን ራስን ነው የምታድነው መጨረሻ ላይ ልጆችን በማትጎዳበት መልኩ ሌላውንም በማትጎዳበት መልኩ ራስን ማዳን የመጨረሻ ውሳኔ የሚሆነው እሱ ነው። ሁለተኛ ጥያቄያችን ሰላም መምህሮቼ፣ ጥያቄ ነበረኝ። እዚህ ዓለም ላይ ኖረን ስንሞት እግዚአብሔር ጋር የምንሄድ ከሆነ ለምንድን ነው ታዲያ ሰዎች እኔን ጨምሮ ለመሞት የምንፈራው? ሰው ሲታመም ጸበል ቦታና በሕክምና እንዲድን ሐኪም ቤት የምንሄደው ሰው ካልታመመ እንዴት ይሞታል? ስንታመም ለመዳን የምናደርገው ትግል በእግዚአብሔር ሥራ መግባት አይሆንብንም?
አመሰግናለሁ ብለዋል። ይሄ ከሆነ እግዚአብሔር አልዓዛርን ከ4 ቀን በኋላ አስነስቶታል አይደል? ስለዚህ ወደ እኔ አትምጣብኝ እያለው ነው ማለት ነው። የጥያቄያችን ትርጓሜ ሁሉም የሚሞት ሰው ወደ እግዚአብሔር ነው የሚሄደው የሚል ነው። ሮንግ ነው እሱ። ሁሉም የሚሞት ሰው ወደ እግዚአብሔር አይሄድም። የእግዚአብሔርን ሕግና ስርዓት የጠበቀ ብቻ ነው፣ ተዘጋጅቶ የኖረ ብቻ ነው። ሰው ሞትን የሚፈራው ለምንድን ነው ሲባል ዝግጅቱ ስለሌለው ነው። ወደ እግዚአብሔር ነው የሚሄደው ወይስ ወደ ሲያጥ የሚል ነገር ውስጥ ዳይላማ ውስጥ ስለገባ ነው። ወደ እግዚአብሔር ቤት የሚሄድ ሰውማ አይፈራም። አንተ ድግስ ተጠርተህ ስትሄድ ከመቼው ነው መድረስ ያለብኝ እያለ እየጓጓ ትሄዳለህ እንጂ ጠዋት ወጥተህ ወዴት እንደምትሄድ ሳታውቅ ዝም ብለህ መሄድ አትችልም። ትፈራለህ አይደል? የምትሄድበትን ቦታ ካወቅህ ግን ታክሲም ይዘህ ቢሆን መኪናም እየነዳ ወይም በእግርም እዛ ቦታ ነው የምትሄደው። ዓላማ ስለሌለው ነው ሰው የሚፈራው ማለት ነው። አየህ፣ መኖር ይመኛል፣ ይፈልጋል በዚህ ምድር ላይ። እግዚአብሔርም ደግሞ ግዛ፣ ንዳ፣ ብላ፣ ጠጣ ብሎታል። በአግባቡ ይኖራል በዚህ ዓለም ላይ እና በነገራችን ላይ የሁሉም ጀነራላይዝድ ማድረግ የለብንም። ሁሉም ሰው ሞትን ይፈራል ማለት አይደለም። እኔ እፈራለሁ፣ ትክክል ነው የጠያቂያችን ማለት ነው። አንዳንድ ሰዎች ሞትን ይፈራሉ። አንዳንድ ሰዎች እንደውም የሚቀበሩበትን የሬሳ ሳጥን ሳሎናቸው ውስጥ ያስቀመጡ ሰዎች ሁሉ አሉ። ኢትዮጵያ ውስጥም በቴሌቪዥን ኢንተርቪው ሲደረጉ ልሰምቻለሁ። እያየሁት በቃ ሞቴን እያስታወስኩ ነው መኖር የምፈልገው ይላል። አንድ አባባልም አለ፣ መሞት እንደምትሞት እያሰብክ ኑር ነው አይደል? እንደምትኖር እያሰብክ ደግሞ ስራ፣ እንደምትኖር እያሰብክ ስራ። ምክንያቱም ለመኖር ስራ መስራት፣ መብላት፣ መጠጣት ስለሚያስፈልግ፣ ስትኖር ግን እንደምትሞት እያሰብክ ኑር። የመጨረሻችን አይደለም ማለት ነው። በጣም ጥሩ። ሞት መሸጋገሪያ ነው፣ ድልድይ ነው። ከዚህ ዓለም ወደዛኛው ዓለም ወይም ከዚህ ከጊዜያዊው ዓለም ወደ ዘላለማዊ ዓለም የምንሄድበት ነው። ስንሄድ ግን 2 ቦታ አለ። የት ነው የምንሄደው? እሱን የመለሰ ሰው ነው ፈሪም ደፋርም የሚሆነው ማለት ነው። የት ነው የሚሄደው? አሁን እኔ የሚሄደው ወደ ሲኦል ነው የሚል ሰው ይፈራል ሞትን ማለት ነው። አየህ፣ እኔ የሚሄደው ወደ ገነት ነው ብሎ ደግሞ የሚያስብ ሰው አይፈራም። በራሱ ጊዜ በግድ ራሱን አሳልፎ አይሰጥም፣ ግን እግዚአብሔር በፈቀደው ጊዜ ይዞኝ ሂድ ብሎ ያስባል ማለት ነው። እና እነዚህ ነገሮች ስላልጠሩ ነው ይናፍቃል። አዎ ይናፍቃል። ለምሳሌ አሁን 2 ቦታ አለ፣ ቀኝና ግራ፣ ጨለማና ብርሃን አለ፣ ገሃነምና መንግስተ ሰማያት አለ፣ ሲኦልና ገነት አለ። እዚህ ላይ ያለን እውቀት ነው ሞትን እንድንፈራና እንዳንፈራ የሚያደርገን ማለት ነው። ምንድን ነው የኛ እውቀት? ከሞትን በኋላ የት ነው የምንሄደው? አየህ፣ ያንን እያሰብን የምንሰራ ከሆነ ልክ እንደምትሞት እያሰብክ ስራ ስትባል ባለማዊው ክፉ ነገር አታደርግም በሰው ላይ ማለት ነው። እኔም ነገ ሟች ነኝ ትቼው ነው የሚሄደው እያልክ ማለት። በመንፈሳዊው ደግሞ ራስህንም እያነጻህ በንስሐ ቅዱስ ሥጋውን ክቡር ደሙን እየተቀበልክ እየተዘጋጀ ትጠብቃለህ ማለት ነው። የቅዱስ ጳውሎስን ሕይወት እናምጣ ብሏል። እሱ ሊሄድ አይደል ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ የሚሻለው እሱ ነው ብሏል። ፊልጵስዩስ ምዕራፍ 1 ቁጥር 23 ላይ ማለት ነው። ለፊልጵስዩስ ክርስቲያኖች ነው የሚነግራቸው። እዚህ መሆን የሚጠቅመው እናንተን ነው። እናንተን በማስተማር ለእናንተ በመድከም እናንተን በማትረፍ እኔም አተርፋለሁኝ። የሚሻለው ግን መሄድ ነው፣ ወደ እግዚአብሔር መሄድ ነው። ሁለቱም ለእግዚአብሔር ነው፣ ግን ለእኔ የሚሻለኝ ግን ወደ እግዚአብሔር መሄድ ነው። ስለዚህ ቅዱስ ጳውሎስ ሩጫውን ጨርሷል፣ ተጋድሎውን ፈጽሟል፣ ሃይማኖቱን ጠብቋል፣ የተዘጋጀለትን ያውቃል ማለት ነው። በቃ ስለዚህ እንዲህ አይነት ሰዎች ናቸው ሞትን የማይፈሩት ማለት ነው። ሞትን የሚፈራ ሰው ያውቀዋል ስራውን፣ ሄጄ የት ነው መሆነው እና ከዚህ አንጻር ነው እንጂ ሞትን ፍሩትም ሞትን አትፍሩትም ለማለት እምነት ይጠይቃል። ሞትን የማንፈራው ወደ እግዚአብሔር ስለምንሄድበት ነው። ሞትን የምንፈራው በተቃራኒው ደግሞ ከሞትን በኋላ ፍርድ ስላለ ነው። የዚህ ሰው ጥያቄ አንድ መነኩሴን የጠየቃቸው ወጣት ይመስላል። ወጣቱ መነኩሴው ጋር መጥቶ መነኩሴው እኔ ሞትን በጣም እፈራለሁ ብለው ሲናገሩ ሰማቸው። መነኩሴው ነው ራሱ መንኮሰ ማለት ሞተ ማለት ነው ያለ ያብራራላቸው ጀመር። እርሱ እኮ ሞተዋል፣ ከሞቱ በኋላ እንዴት ሞትን ይፈራሉ? በጣም ፈገግ አሉና ሞት አንተ እንደምታስበው አይደለም። እኔ ሞትን የምፈራው ከሞትኩ በኋላ በእግዚአብሔር ፊት መቅረብ ስላለው ነው። በእግዚአብሔር ፊት መቅረብ ባይኖረው ኖሮ እንዳንተ ግልግል ነው መሞት ማለት ነው። አያስፈራም። በእግዚአብሔር ፊት ያኔ የሰራሁት ስራ ምን እንደሆነ ስለማላውቅ የሚያስፈርድብኝ ይሁን የሚያስፈርድልኝ ይሁን ስለማላውቅ ፍጹም ስላልሆንኩኝ ለዛ ነው ፈራው። በእግዚአብሔር ፊት ስቀርብ ምንድን ነው የምባለው? ምንድን ነው የምመልሰው? እሱ ነው የሚያስጨንቀኝ እንጂ የነፍስ ከስጋ መለየት ብቻ አይደለም። የነፍስ ከስጋ መለየት አድርጎ የሚያስብ ሰው መኖሩ ስለሚያጓጓ ነው። የዚህ ዓለም ኑሮ ሹመቱ፣ ሽልማቱ፣ መውለዱ፣ መክበዱ ስለሚያጓጓው ይፈራል። ከዚህ ዓለም መለየቱን ማለት ነው። ከዚህ ዓለም በአፋ ህይወት እንዳለ የሚያስብ ሰው ደግሞ ይናፍቀዋል ሞትን ማለት ነው። ነፍሱ ከስጋው የምትለይበትን እና ላለመፍራት ምንድን ነው ማድረግ ያለብን? ተዘጋጅቶ መጠበቅ ነው።
ቃል አለመፍራት እሱ ነው። ድለዋኒ ከንባሩ አይደል ያለው ክርስቶስ፣ ተዘጋጅታችሁ ጠብቁ። በሕግ በስርዓት የምንኖር ከሆነ ንስሐ እየገባን ራሳችን እያነጻን ቅዱስ ሥጋውን ክቡር ደሙን እየተቀበልን ከሆነ በፈለገው ታይም መጥቶ ቢወስድ ተዘጋጅቶ ስለሆነ ያ ሰው ያለው ወደ እግዚአብሔር ነው የሚሄደው ማለት ነው። አሁን ይልቅ ሰው ሞትን ሳይሆን መፍራት ያለበት መቼ እንደሚሞት አያውቀውም ሰው አይደል። መፍራት ያለበት ሰው ኃጢአትን በቃ ከኃጢአት ጋር መዋል ማደር መሰንበት መክረም የለበትም። ከና ኃጢአቱ ቢሞት ለሱ ጥሩ ስላልሆነ ማለት ነው። ስለዚህ ምንድነው ኢተፍሩ ለሞት ፍርህዋ ለኃጢአት አይደል የተባለው? ሞትን አትፍሩ ኃጢአትን ፍሩ ነው። ኃጢአትን የምንፈራ ከሆነ በንስሐ እናስወግደዋለን። ስለዚህ ሞትን ከምንም አንቆጥረውም እና የሚፈሩ ሰዎች እንዲህ አይነት ግንዛቤ የሌላቸው ናቸው ማለት ነው። ሶስተኛ ጥያቄያችን ጌታ ይቅር ይበለኝ እንጂ በጣም አማራሪ ነኝ፣ እንዴት ነው ግን ከዚህ መውጣት የምችለው ብለዋል። ብዙዎቻችን እንደዚህ ነን። ገና ጠዋት ሲነጋ ወይ ደግሞ ነጋ የሚሉ ሰዎች አሉ። በጣም ይገርመኛል። እና አንዳንድ ጊዜ ምግብም ተሰርቶ ሲቀርብላቸው ደግሞ ልንበላ ነው የሚሉ በሁሉም ነገር የሚያማርሩ ሰዎች አሉ። ከዚህ ህይወት ለመውጣት ቃል እግዚአብሔር እንዳለ ሆኖ ጸሎቱ እንዳለ ሆኖ የካህኑ ምክር እንዳለ ሆኖ ግን በራሳችን የምንታገለው ከሆነ አንዳንዱ እውነት ለመናገር በልምድ ነው፣ ወደ ውስጡም የለም ይላል እንጂ ወደ ውስጥ አስገብቶት የተማሮ መኖር እስከሚሰለቸው ድረስ ራሱን ለማጥፋት የሚሞክር አይደለም። ግን አፉ ላይ ነው ሁሉ ነገር። በቃ መኖር ሰልችቶኛል፣ እንደዚህ አድርጎኛል ምናምን የሚሉ ሰዎች አሉ። ይሄ ግን ወደ ውስጥ ገብቶ አይምሯችን እንዳይቆጣጠረው መጀመሪያ ማወቅ ያለብን አንደኛ ሰው ክቡር መሆኑን ማወቅ አለብን። እንደ ሰው የከበረ ፍጥረት የለም በጭራሽ። ከመላእክት ሁሉ እንኳን አይደለም ከሌሎቹ ፍጥረታት ከመላእክትም እንኳን የበለጠ የከበረው የሰው ልጅ ነው። በመጀመሪያ እግዚአብሔር ሰውን ያከበረው ሲፈጥረው ነው። ሲፈጥረው ሰውን አክብሮታል። ሲፈልገው ከበደለ በኋላ ሰውን አክብሮታል። እንደገና ደግሞ ሲያድነው ሰውን አክብሮታል። የማዳኑ ጥበብ እዛው ሆኖ ምንም ድምፅ ሳያወጣ ድምፅም አውጥቶ ከፈለገ አዳምን ከበደለበት ወይም ከወደቀበት ማንሳት ይችላል። ግን ተመልከት እስኪ 9 ወር ከ5 ቀን በማህፀን ውስጥ አድሮ የእኛን ስጋ ለብሶ 33 ዓመት በምድር ላይ ተመላልሶ ያዳነበት መንገድ በራሱ በጣም የሚገርም ነው። ስለዚህ ለሰው የተደረገ ለማንም አልተደረገም። እንደ ሰው ክቡር የለም። ይሄን ማሰብ ሲጠብቀው ካዳነው በኋላ እንዴት ሲጠብቀው እንደገና ደግሞ ወደ ቀደመ ክብሩ ሲመልሰው ይሄ ሁሉ የተከፈለለት ነው የሰው ልጅ። ልክ ይሄን ስታስብ አሁን አንተ የምትገዛቸው ንብረቶች ወይም የያስካቸው ወይም ደግሞ በገንዘብም በቁጥር አነስተኛ ገንዘብና ብዙ ገንዘብ ሲሆን ጥበቃ እንክብካቤ ሁሉ ይለያል አይደለም። እንደ ተራ ነገር የምታየው ነገር አለ። በጣም ደግሞ ይሄ ቆልፈ ራሱ ቁልፉን ሌላ ቁልፍ ውስጥ የምታስቀምጥበት ደግሞ ንብረት አለ። ሰው ከዛ ሁሉ በላይ ነው። ልክ እንደዛ አድርገህ ስታስብ ራስን መንከባከብ ትጀምራለህ። ራስን መጠበቅ፣ ራስን ማክበር ትጀምራለህ። ማማረሩን ትተዋለህ ማለት ነው። እንደሱ ያገነነ ያከበረው ፍጥረት የለም የሚለው ነገር ወደ ውስጥ ሲሰርጽ ቅዱስ ዳዊት ምንድን ነው ያለው? ንጉሥ ስለሆነ አይደለም፣ የሆነ ሌላ ነገር ስለተደረገለት አይደለም፣ ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ ነው ያለው። አፈጣጠራችን ብቻ በራሱ በጣም የሚገርም ነው። እሱን ማሰብ። ሁለተኛ ከሌለን ይልቅ ያለንን ነገር ማስታወስ። ለምሳሌ የሌለን ጫማ ሊሆን ይችላል፣ ግን እግር አለን። አየህ፣ ያለን ነገር በጣም ይበዛል። የሌለን በጣም ኢምንት ነው። ምናልባት የሌለን ቪዛ ላይሆን ይችላል፣ ግን ያለነው በሀገራችን ነው። አየህ፣ በስደት አይደለም፣ በሀገራችን በነፃነት ነው ያለነው። የሌለን ነገር የሚበላ የሚጠጣ ሊሆን ይችላል፣ ያለን ግን ጤና ነው። ያገኘነውን መብላት እንችላለን። ቢኖርም ሰዎች የሚበላላችሁ ብለው ዝም ብለው የተሰጣቸውን የማይበሉ ሰዎች እኮ አሉ አይደል? ጨው የሌለው ሽንኩርት የሌለው ዘይት ያልገባበት ያልተቁላላ ምናምን የሚሉ ሰዎች አሉ። ምግቡ እንኳን ተገኝቶ የማይመገቡ ማለት ነው። ስለዚህ ከሌለን ይልቅ ያለን ነገር እንደሚበልጥ ማሰብ መቻል አለብን። ሰው ነን፣ ሰው አድርጎ ፈጥሮናል። ሌሎች ሰዎች አሉ፣ እኛ ደግሞ በተለየ ክርስቲያኖች ነን። አየህ፣ ሌሎች ደግሞ ክርስቲያኖች አሉ፣ የቤተ መቅደስ የማይገኝበት ካህን የማይገኝበት የእግዚአብሔር ቃል የማይገኝበት የሚኖሩ ክርስቲያኖች አሉ። እኛ ደግሞ የእግዚአብሔር ቃል የሚነገርበት ካህናት ያሉበት ምንዘምርበት የእግዚአብሔር ቃል የማይነገርበት ቦታ እንኳን ብንሆን በክርስቲያንነታችን መጽናናት አለብን። አንድ ቀን የእግዚአብሔር ቃል በሚነገርበት ቦታ ላይ ስለምንገኝ ማለት ነው። መሽቶ እየነጋ ነው፣ እየኖርን ነው። እና ሁለተኛው ከማማረር ለመውጣት ከሌሉን ነገሮች ይልቅ ያሉን ነገሮች ላይ ትኩረት ማድረግ። እሱን ስናደርግ አናማረርም ማለት ነው። ሶስተኛው ከማማረር ለማውጣት አማረን ያገኘው ነገር ምንድን ነው? ሂሳብ እንስራ። እሺ፣ በየጊዜው እናማረራለን አይደል? ምን ተጨመረልን? የውስጥ አካላችንን ከመጉዳት ውጪ ከእግዚአብሔር ከመለየት ውጪ እና ይኸው አማራሪ ነኝ እኔ
መቼ ነው ከዚህ መውጣው ብሎ ማሰብ ራሱ የመጣው እኮ ከማማረር የተነሳ ነው ማለት ነው። እና አማረን ያገኘነው ነገር ምን አለ? አትጨነቁ አለና ክርስቶስ። እሺ ተጨነቁ ልፍቀድላችሁ። ከእናንተ ተጨንቁ አለ። አንዲት የፀጉሩን ቀለም ነጩን ወደ ጥቁር፣ ጥቁሩን ወደ ነጭ መቀየር የሚችል ማን ነው? በቁመቱ ላይ አንድ ስንዝር መጨመር የሚችል ማን ነው አለ። ተጨንቃችሁ ይህን ማድረግ ካልቻላችሁ ለምን ትጨነቃላችሁ ነው። ተማረን ምን ጨምረው ነገር አለ ወይ ነው? ምንም የለም። ኢቭን ሰውን እንኳን ስንለምን ትሰጠኝ እንደሆን ስጠኝ ብለኑ ሊሰጠን አይችልም። ስናማረር እያጣን ነው የምንሄደው። ማህበራዊ ህይወታችን ችግር ውስጥ ይገባል። ክርስትናችን ችግር ውስጥ ይገባል። ሶስተኛው ይሄ ነው። አራተኛው እያማረረን በሄድን ቁጥር የምናጣው ነገር እንዳለ ማሰብ አለብን። አንድ ታሪክ ረጅም ጊዜ ሆኖታል እንጂ ከሰማሁት ምጥን ቅመም ላይም ጽፌዋለሁ፣ እርግጠኛ ነኝ። አንዲት ልጃገረድ ሴት ሁልጊዜ እንዲሁ ዝም ብሎ ደርሶ ታማረራለች እና በእግዚአብሔር ላይ ነው የምታማረረው። ትምህርቷን ጨረሰች፣ ስራ የላትም። እንደገና ደግሞ ትዳር አልያዝኩም ትላለች። ስታማረር የሚመክሯት አንድ ካህን እንዴ ስንት የባሰ ነገር እኮ አለ እና የባሰ አታምጣን የሚባለው እንጂ ማማረሩ አይጠቅምም። ከዚህ በላይ ምን ይመጣል? ትምህርቴን ጨረስኩኝ፣ ስራ የለኝም፣ እንደገና ወይ ትዳር አልያዝኩ፣ ቤተሰቦቼ ላይ ሆኜ ምናምን ትላለች። አይ ግድ የለም ልጄ የባሰ አታምጣን የሚባለው ሲሏት አልሰማለች እና አንድ ቀን ተደፈረች ማለት ነው። ድንግልናዋን አጣች። ከዛ እያለቀሰች መጣች። ይኸው እርሶ የባሰ አታምጣ ይላሉ፣ ይኸው እንዲህ አይነት ነገር ደግሞ መጣብኝ አለቻችሁ። እኔ ነግሬሻለሁኝ የባሰ አታምጣ ነው። አሁንም ከዚህ የባሰ ሊኖር ይችላል። አጽናኗት። ያው ተደፍራለች፣ ድንግልናዋን አጣለች። እንግዲህ በስርዓተ ተክሊል በቁርባን አገባለሁ ብላ ስታስብ የነበረች ሴት ለምን አላገባውም ብላ ስትማረር የነበረች ሴት እንዲህ አይነት ነገር ደረሰባት። በጣም አዝነው አጽናንተው ያው እየተማረረችን ቢሆን ላኳት ማለት ነው። ግን አልተመለሰችም። ከዚህ በላይ ምን ይመጣል ምናምን እያለች መጨረሻ ላይ ጸነሰች። ያ ባይሆን ጥሩ ነበር፣ ግን ሆነ። አሁን ደግሞ የመጨረሻ መረራት ማለት ነው። ምንድን ነው ማድረገው? አባቱ የማይታወቅ ተደፍሬ እንዴት እንደገና ደግሞ የልጅ እናት ሆናለሁ? ያለ ትዳር ያለ ስራ ቤተሰቦቼ ላይ ምናምን አለች። እግዚአብሔር መንገድ አለው። አሁንም አታማሪ፣ ወደ ህይወትሽ ተመለሺ ተይ ቢሏት አልሰማለች። ወለደች። ስትወልድ ግን የተወለደው ህፃን አንገቱ መንታ የሆነ አካሉ ሌላው አካሉ ግን አንድ የሆነ ህፃን ተወለደ። መጣቻውን እያለቀሰች እኛ አባት ጋር ማለት ነው። ይኸው እንደዚህ ሆነ፣ እግዚአብሔር እንደዚህ ያደረገኝ። ምንም ማድረግ አልቻሉም። እግዚአብሔር አይደለም ይህንን የሚያደርገው፣ የአንቺ ህይወት ነው። አንቺ መመለስ አለብሽ። እየጠበቀሽ ነው እግዚአብሔር። የባሰ አለ ብዬሽ ነበር፣ ይኸው የባሰ አለ። አለማግባት ላይ መደፈር መጣ፣ መደፈር ላይ መጸነስ መጣ፣ መጸነስ ላይ ደግሞ ጤነኛ ያልሆነ ፍጡር መውለድ መጣ። ከዚህ በላይ ምን ያደርግ እግዚአብሔር? እባክሽን ሲሏት እኔ በቃ ይውሰደኝ ምናምን ብላ ብዙ ነገር ተናገረች። አሁንም አማረረች ማለት ነው። ያንን ህፃን አንገታቸው ሁለት የሆኑ ህፃን እያሳደገች እያለ አንደኛው ህፃን ሞተ፣ አንደኛው አካል፣ አንደኛው ደግሞ ሕያው። አንደኛው ይጠባል፣ አንደኛው ሞታል። ምንድን ነው ታረግ የምትችሎች ሴት? ምርር ብሏት መጣች። እንዳትቀብረው ያኛው እየጠባ ነው፣ እንዳትቀጥል ይሄኛው ሞቷል። በጣም ተጨነቀች። ካህኑም በጣም ተቆጡ። ይሄ ከባድ ነው፣ ለመንደሩም ለእኛም የሚያሰጋ ነገር ውስጥ ነው ያለ ነው። ስለዚህ እባክሽ ብለው ጸሎት አድርገው በአግባቡ በስነ ስርዓቱ መክረው ልቧ እንዲመለስ አደረጉ። በቃ የባሰ አታምጣ በይ፣ የባሰ አታምጣ፣ እስከዛሬ ድረስ በድያለሁ ይቅር በለኝ ብላ ተማጸነች። ወዲያው ይሄንን ስትማጸንና ጸሎት ሲያደርጉላት ልቧ ስትመለስ የተረፈው አንደኛው አካል ሞተ። ሁለቱንም ቀበረች። ከዛ ህይወቷን ቀጠለች ይላል። እና እያማረርን በሄድን ቁጥር እየተጨመረ ነው የሚሄደው። የሚቀነስ ነገር አይኖርም። ስለዚህ ቶሎ ፔኔትሬት ማድረግ አለብን፣ ወደኋላ መመለስ አለብን። እና አማረን የምናመጣው ነገር የለም። የተሰጠን ነገር ላይ ትኩረት ብናደርግ፣ የሚሰጠንም ነገር ደግሞ በጣም ብዙ ነው። ከዛ ህይወት ስንወጣ እኮ አሁን እቺ ልጅ ህይወቷ ተስተካክሎ ነው የኖረችው ከዛ በኋላ ማለት ነው። ያንን ቀበለች። ከዛ በኋላ ስራ ይዛ፣ ከዛ ወደ ትዳርም ገብታ እግዚአብሔር እየጠበቃት ነው። አየህ፣ በዛ ምሬቱ ውስጥ የሆነ ነገር ሊያደርጋት አልፈለገም፣ ግን አስተማራት ማለት ነው። ለሌሎቹም አሁን ዛሬም እኛ ጠቀስናት ምሳሌ ቢሆንም እና ማማረሩ በእንዲህ አይነት መልኩ ሊቀንስና ሊወገድ ይችላል። በቸርነት ነው እንጂ እቺ የደረሰችብኝ የሚገባኝ ከዚህ የበለጠ ነበረ ብሎ ማሰብ አይምሮ ላይ ማስቀመጥ ከተቻለ አማራሪ አይኮንም። ተመስገን ትላለህ። እኛ እኮ በከመ ምሕረትከ ወአኮ በከመ አበሳነ እንደሌለ በቃ እንደ ቸርነት እንጂ እንደ በደላችን አትክፈለን ነው። ሁልጊዜም ከአማራሪነት ለመውጣት አንዱ በእርሱ ቸርነት ነው የምንቀሳቀሰው ብሎ ማሰብ በጣም መልካም ነው። ሌላው ደግሞ ከንስሐ አባትም ጋር እንዲሁ መመካከር። አባታችን እንቺ ነገሮች በጣም የተደጋገመችብኝ ነውና እኔም ወደ ምሬት እየገባሁኝ ነው፣ እባክህ እስቲ ጸልዩልኝ። የአባቶች ጸሎት ቀላል አይደለም፣ ያግዛል።
እንኳን የአባቶች ጸሎት በህብረት ስንጸልይ እንኳን እንሌለ እንዴ ነነዌን ከጥፋት ያዳነው እኮ የህብረት ጸሎታቸው ነው፣ የህብረት ጾማቸው፣ የህብረት ለቅሶች። እንኳን ሰው እንስሳቱ ሳይቀር እንግዲህ እንስሳ ሲረበው ይጮሃል አይደል? ያለቅሳል። ህፃናት ከጡት ተከልክለው ሲያለቅሱ፣ ህዝቡ ሲያለቅስ ማቅ ለብሶ ሲጮህ እንዴት ያ ድምፅ ያ ጩኸት የእግዚአብሔርን ልብ አያራራም? በመካከልስ እንደው ልቡ መልካም የሆነ እግዚአብሔር ማስጠንቀቂያ ሊልክበት የቻለበትም እኮ ሰዎች ይኖርታል። ቅዱስ ዮሐንስ አፈወርቅ ላይ እኮ እግዚአብሔር ሊፈርድ ሲፈልግ ቀጥታ ይፈርድብሃል፣ ሊምር ሲፈልግ ግን ማስጠንቀቂያ ይልካል ይላል። ሰው ዮናስ የተላከው ማስጠንቀቂያም ነው እና ከዛ አንጻር አማራሪ መሆኑ ከኛ ከተደረገልን ነገር እንዳነሳው ከተደረገልን አንጻር ሳናስበው ሁለቱን ህፃናት እናስታውሳቸው። በባህላችን የሚባለው እናቱ ገበያ ሄደችበት ህፃንና እናቱ የሞተችበት ሁለቱም ህፃናት ናቸው። ሁለቱም አጠገብ እናት የለችም፣ ግን ሁለቱም ያለቅሳሉ። አሁን ከውጭ ያለ ሰው የዚህኛው ህፃን እናት ትመጣለች፣ የዛኛው እናት ግን አትመጣም። የሁለቱም ለቅሶ ትክክል ነው ለነሱ ማለት ነው፣ ግን ህፃን ስለሆኑ ነው። አየህ። ስለዚህ እኔ ህፃኑ እናቱ እንደሞተችበት ነው ማለቅሰው ወይስ እናቱ ገበያ እንደሄደችበት ነው ከጊዜ በኋላ እንደማገኘው? አንዳንድ ሰው ሀገር ውስጥ እየኖረ ከቤተሰቦቹ ጋር እየኖረ ትኩስ ሾሮ እየቀረበለት ትኩስ እንጀራ እየተመገበ ምንም ሳይሰራ ማለት ነው በገባ በወጣ ቁጥር ምሳ በልተሃል፣ ቁርስ በልተሃል እያለ ቤተሰብ ማለት ነው። ግን በጣም የሚያማርር ሰው አለ። መቼ ነው የሚያልፍልኝ ከዚህ ሀገር በቦሌም በባሌም ብዬ መውጣት አለብኝ ይላል። ሁሌ ያማርራል። እነዚህ የተደረጉለት ነገሮች ከምንም አይቆጥራቸውም ማለት ነው። እና ያሉን ነገሮችን እናስታውስ ነው። እኔ በቃ ያሉን ነገሮች አሁን ህፃኑ ይሄ ህፃን የኔ እናት እኮ ትመጣለች ገበያ ሄደችው የሚለውን ቢያስብ ኖሮ አያለቅስም ነበር። አይ እሱ ነው በቃ ዝም ብሎ የሚያማርረን የሚያስለቅሰን እሱ ነው። ከፍ ስታደርገው ደግሞ የሞተችበትም ቢሆን ወይ እኔ ወደዛ ሲሄድ አገኛታለሁ ወይ እሷ ትመጣለች። በመንፈስም እኮ የሚገናኙበት አለ። የትም አልሄደችም። በእግዚአብሔር ዘንድ ነው ያለው ሁሉም ነገር እና ወደ እግዚአብሔር ማዕቀፍ ስንገባ ሁሉ ነገር እንተዋለን እና ያሉንን ነገሮች እናስታውስ። የተሰጡንን እድሎች አማራጮቻችንን እናስታውስ። መስከን ቁጭ ማለትና ማሰብ ያስፈልጋል። ልማድም ሊሆን ስለሚችል ልማድ በአንድ ቀን አይጠፋም። ቀስ ተብሎ በሂደት እያለማመዱ ነው በአንዴ ማማረር ሊተው የሚችለው። በአንድ ቀን እተዋለሁ ብሎ ላይቻል ይችላል። በሙከራ እንደዛ ተደርጎ ቢሞከር በጣም መልካም ነው። አራተኛ ጥያቄያችን ቃለ ሕይወት ያሰማልን። እኔ ጥያቄ ነበረኝ። እናታችን ቅድስት ድንግል ማርያም በእናት በአባቷ ቤት 3 ዓመት ስትኖር የተመገበችው ምንድን ነው? ማለትም ከሰማይ መልአኩ ቅዱስ ፋኑኤል መና እያመጣ የመገባት በእናቷም በአባቷም ቤት ነው ወይስ? ጥያቄ ምልክት። ይሄ ለጠቅላላ እውቀት ካልሆነ በስተቀር ከልማድ አንጻር ነው። በነገራችን ላይ የእመቤታችን በእናት በአባቷ ቤት የእናቷን ጡት ነበር የምትጠባው እንደ ማንኛውም ሕፃን ነው። ገና እኮ የ3 ዓመት ሕፃን የእናቱን ጡት መጥባት ያልተወ ማለት ነው። ስለዚህ እመቤታችን እንደ ማንኛውም ሕፃን ነበረች እናትና አባቷ ቤት። የእግዚአብሔር ምርጫ እንዳለ ሆኖ ምገባው የጀመረው ግን ወደ ቤተ መቅደስ ስትገባ ነው። ወደ ቤተ መቅደስ ስትገባ በአደባባይ ምገባው ለምን ተደረገ? ለምን በአደባባይ የተደረገው? መላእክት ለእመቤታችን የሚያስፈልገውን ነገር ማድረግ ይችሉ ነበር። በአደባባይ የሆነበት ምክንያት ስለ ሰዎች ክፋት ነው። እንዴት ነው እቺን ሕፃን ልጅ የምንቀበላት? ያው ከመቀበላቸው በፊት በተለይ ዘካርያስ ሊቀ ካህናቱ ማለት ነው ለሱ የመጣለት መስሎት ህዝቡ ቅረብ ሲለው መልአኩ ህብስቱና ጽዋውን ይዞ ሲወርድ ማለት ነው ሲቀርብ መልአኩ ተመልሶ ወደ ላይ ከፍ አለ። እንደገና ለእናት ለአባታቸው ነው ተባለ። አይደለም እግዚአብሔር የሚሰራው አይታወቅም። እናንተ ተዋቱና ሕፃኗን ትታችኋት ወደ ኋላ ሂዱ አላቸው ካህኑ። እመቤታችንን ትተው እነሱ ወደ ኋላ ሲሄዱ መጣ ወደ እመቤታችን። የተላከው ለዛ ነው። ምን ብለው ነበር እነሱ? እቺን የ3 ዓመት ሕፃን ማንም ይጠብቃት? ማንም ይመግባት? በቤተ መቅደሱ በዓመት አንድ የሚከፈት ቤተ መቅደስ ነው በኦሪቱ ማለት ነው። ስለዚህ እንዳሁኑ ስጋዊ ምግብም መጠጥም እንዳለባት የአዲስ ኪዳን ቤተክርስቲያን ምዕመናን በተለያየ ምክንያት እህል ውሃ ይዘው ይመጣሉ ወደ ቤተክርስቲያን። ነዳያንን ሲመግቡ እንመለከታለን። የፈለግከው የምትበላበት አይደለም። ያኔ በዓመት አንድ ቀን በሚከፈት ቤተ መቅደስ ውስጥ ምንድን ነው የምትመገበው? ጨንቋቸው ነበር። የእግዚአብሔር እናቱ ሰማያዊ ህብስት ሰማያዊ ጽዋ እንዲሰጠን ምክንያት የሆነች የህይወት እንጀራ የህይወት መጠጥ እንዲሰጠን ምክንያት መሆኗን ለማስመስከር እና የህዝቡን አልዋልታ ጸጥ ለማስደረግ በአደባባይ ሲመግባት ታይቷል ማለት ነው መልአኩ ፋኑኤል። እና ምገባው የተጀመረው በዛን ጊዜ ነው እንጂ በእናትና በአባቷ ቤት እንደ ማንኛውም ሕፃን የእናቷን ጡት እየጠባች ነበር የኖረችው ለ3 ዓመት ማለት ነው። አምስተኛ ጥያቄያችን፣ ሰላም መምህር፣ አንድ ጥያቄ ያለኝ። ከቆረቡ በኋላ እንጀራ ሳይበሉ ማውራት አይቻልምና አፋችሁን እንጀራ እስክትበሉ መልቀቅ የለባችሁም የሚባለው በልማድ ነው ወይስ ስርዓት ነው? ራእየ ማርያም ላይ እንጀራ ሳይበሉ የሚያወሩ የሚል ስላየው ነው ብለዋል።
በነገራችን ላይ ይሄ እንጀራ እስከሚበሉ ምናምን የሚባለው ነገር ከልምድ ነው የመጣው እንጂ እሱ ብቻ አይደለም። ሁላችንም በክርስትና ያው እንደሚታወቀው ከልጅነታችንም ጀምሮ ቅዱስ ሥጋውን ክቡር ደሙን ከተቀበልን በኋላ አፋችንን እንድንይዝ በሸማ በነጠላ እንድንሸፍን ይደረጋል። ያ የሚደረገው ለምንድን ነው የሚለውን ነው ማየት ያለብን መጀመሪያ ማለት ነው። ለምንድን ነው እንደዛ የምናደርገው? የመጀመሪያው ለአክብሮት ነው። በቃ ከተቀበልን በኋላ ማክበራችንን ነው የሚገልጸው ይሄ ማለት ነው። ማክበር ነው። ያ የተቀበልንበትን አፋችንን እናከብራለን። ለቅዱስ ሥጋው ለክቡር ደሙ ክብር ነው አፋችንን የምንይዘው። ለምሳሌ ከተቀበልን በኋላ አፋችን ክፍት ቢሆን ተዋሲያን የተለያዩ በራሪ ነፍሳት ወደ አፋችን በሚገቡበት ጊዜ ሊያስመልሰን ይችላል ማለት ነው። የተቀበልነው ያን አካባቢ መጠበቅ አለብን። አየህ ፕሮቴክት ነው እያደረግን ያለ ነው የተቀበልነውን ቅዱስ ሥጋና ክቡር ደም ከማክበር አኳያ ማለት ነው። አንዳንድ አባቶች በሚስጥር ያመጡታል። ይገናኝ ያው መጽሐፍ ላይ ስለሌለ በእንትን እንድጠቅሰው አያስችለኝም እንጂ ክርስቶስ ከተቀበረ በኋላ መቃብሩን ዘጉት አይደለም፣ የዛም ምሳሌ ነው ይላሉ። ከተቀበልን በኋላ አፋችንን መዝጋታችን ጥሩ ነው፣ ሚስጥሩ የሚፋለስ አይደለም። ሁለተኛው ቅድም እንዳልኩት የመጀመሪያው አክብሮት ነው። ሁለተኛው መጠበቅ ነው። ጥበቃ ውስጥ አንደኛ ተዋሲያን ወደ አፋችን እንዳይገቡ ነው፣ ያን ጊዜ ማስመለስ ምናምን እንዳይኖር ማለት ነው። ሁለተኛ እንዳናወራ ነው አፋችንን የምንይዘው ማለት ነው። አሁን ሰው ተገለባብጦበታል። አፉን ይዞ ያወራል። እዚህ ጋር ጫማ አድርጌ ነበር ምናምን አፍ መያዝ እንዳናወራ የሚከለክለን ነው። አሁን ሕፃናትን ስንቀጣ አፍን ያዝ አይደል የምንለው? አፍን ያዝ ማለት ምን ማለት ነው? ዝም በል ማለት ነው። ዝም እንድንል ነው። ዝም ብሎ ዝም ማለት ስለማይቻል አፋችንን ይዘን ነው ዝም የምንለው ማለት ነው። የተቀበልነው ቅዱስ ሥጋና ክቡር ደም እስከሚዋሃደን ድረስ እንጠብቃለን ማለት ነው እና እስከ መጨረሻው ድረስ ከዛ የቅዳሴ ጠበል እንጠጣለን። ውጭ ከወጣን በኋላ ደግሞ እህሏ እንቀምሳለን። ኦልሬዲ በደንብ ስለተዋሃደን ወደ መደበኛው ሕይወታችን እንገባለን ማለት ነው። በዚህ በመጽሐፈ ኢዮብ ምዕራፍ 40 ቁጥር 4 ላይ እነሆ እኔ ወራዳ ሰው ነኝ ካለ በኋላ የምመልስልህ ምንድን ነው? እጄን በአፌ ላይ እጭናለሁ ይላል። የምመልስልህ ምንድን ነው? አልናገርም ነው አይደል? እጄን በአፌ ላይ መጨመር አለመናገር ማለት ነው። ስለዚህ እንዳናወራ ስንናገር ምን እናደርጋለን ማለት ነው? ምራቃችን ይነጥባል። የተቀበልነው ቅዱስ ሥጋና ደም ሊነጥብ ይችላል ማለት ነው። ቅድም እንዳልኩት ተዋሲያንም ሊገቡ ይችላሉ እና በዚህ ምክንያት ነው እንጂ እንጀራ እስከምንበላ ድረስ አይደለም። እሱ አይደለም ስርዓቱ ማለት ልንበላም ላንበላም እንችላለን። እንጀራም ላንበላ እንችላለን፣ ሌላም ነገር ልንበላ እንችላለን። ትልቁ ጉዳይ ግን ወደ መደበኛው ስራችን እስከምንገባ ድረስ ከቤተ መቅደሱ እስከምንወጣ ወደ ቤታችን እስከምንደርስ ድረስ ያንን ሥጋ ወደሙ የተቀበልንበትን አፋችንን ማክበር አለብን። ከዛ በኋላ ቤት ውስጥም ቢሆን በአግባቡ ነው የምንመገበው። እስከምንጠግብ ድረስ መብላት የለብንም። ምራቃችንን መትፋት የለብንም። እነዚህ ከመትፋት ጋር የተገናኙ ምግቦችን መብላት የለብንም። ለምሳሌ ሸንኮራ ሊሆን ይችላል፣ አኝ ከምንተፋቸው ብርቱካን ሊሆን ይችላል። አኝ ከምንተፋቸው ምግቦች አንመገብም እስከዛ ድረስ ማለት ነው። በስነ ስርዓቱ ተመግበን ራሳችንን መጠበቅ አለብን እና ከዛ አንጻር ነው እስክንበላ ብቻ የሚለው ያቀለዋል። እንጀራ እስክንቀምስ የሚለው ለሥጋው ደግሞ ክብርና እንዳናወራ ነው ይህን የምናደርገው ማለት ነው። ብዙ ጊዜ ቅዱሳን መጻሕፍት እንደነዚህ አይነት ጉዳዮችን አጠንክረው የሚጽፉት ለቅዱስ ቁርባኑ ለሥጋው ደግሞ ትልቅ ጥንቃቄ እንዲኖረን ከማድረግ አንጻር ነውና የተጠቀሰው። በጣም መልካም። የመጨረሻ ጥያቄያችን ቃለ ሕይወት ያሰማልን መምህር፣ አንድ ጥያቄ አለኝ። በዓለም በትዳር ሲኖሩ ቆይተው የሚመነኩሱ ሰዎች በገዳም የማይኖሩት ለምንድን ነው? በዓለም እየኖሩ የምንኩስናን ሕግ ጠብቀው መኖር እንዴት ይችላሉ? በዚህ ጉዳይ ሥርዓተ ቤተክርስቲያን ምን ይላሉ? ምንኩስናን ለሁለት ከፍለናት ብናየው ይሻላል። ያኛው ምናኔ ነው፣ ከዓለም ወጥተው የሚኖሩት ማለት ነው። ይሄ ጥያቄ ለገዳሞቻችን ያለው የእውቀት ሁኔታ አናሳ የሆነ ይመስላል። ገዳሞቻችንን አለመረዳት አለማወቅ ይመስለኛል። እና ገዳሞቻችን የተጋድሎ መካኖች ናቸው፣ የተጋድሎ ቦታዎች ናቸው፣ የሥራ ቦታዎች ናቸው። ለሌላው የምንኖርባቸው የሌላውን ነፍስ የምናተርፍባቸው ናቸው እንጂ ወደዛ ገዳም ከጃጀን በኋላ ከደከምን በኋላ ነገሮችን በሙሉ ከተውን በኋላ የምንሄድበት አይደለም። ጥያቄያችን አሁን የመነኮሰው በሙሉ ገዳም መሄድ አለበት የሚለው ውስጥ ነው ያለው። የመነኮሰው ሁሉ ገዳም መሄድ የለበትም። መንኩሶ በዓለም ውስጥ ዓለሙን ገዳም አድርጎ መኖር ይቻላል። እኛ እንደውም ክርስቲያኖች ስንመሰል እኮ በበግ የተመሰል ነው። ለዚህ ነው ኃጥአን በፍየል ጻድቃን ደግሞ በበግ
በበግ የተመሰልንበት አንዱ ምክንያት በግ በሁለቱም የአየር ንብረት ትኖራለች፣ በቆላም በደጋም። ፍየል ግን በቆላ ብቻ ነው የምትኖረው። ስለዚህ አንድ ክርስቲያንም በገዳምም በዓለምም መኖር ይችላል። መንኩሶ በዓለምም መኖር ይችላል፣ መንኩሶ በገዳምም መኖር ይችላል። የመነኮሰ በሙሉ ገዳም ይግባ የሚል ፕሪንሲፕል የላትም ቤተክርስቲያን። ቢኖር ጥሩ ነው፣ ፈተናው ከባድ ስለሆነ ማለት ነው። ግን እንዴ አሁን ለምሳሌ የስንክሳሩን ስናነብ ብዙ የመነኮሳትን ገድል ስናነብ ከተማ መጥተው አይደለም እንደ ሚስጥር ሲነግሩን የነበረው ሲያስተምሩን የነበረው አይደለም። መጥተው ስራቸውን ሰርተው ግን ሄደዋል። ከተማ በጭራሽ ለመነኮሳት አይመችም አይደለም። ከተማውን ገዳም የሚያደርጉ አባቶችም ስላሉ ማለት ነው። ሰው ያለበት ቦታ ሁሉ መኖር ይችላሉ። ይሄኛው ምንኩስና ግን አሁን የኢትዮጵያውያኑ በትዳር ተወስኖ ይኖሩና የትዳር አጋራቸው በሞት ሲያጡ ቀሪው ህይወታቸውን ሌላ አግብቼ አልኖርም ሲሉ ከነ ብርቱ ሰውነታቸው እያሉ ማለት ነው። ሌላ አግብቼ አልኖርም ከእግዚአብሔር ጋር ነው የምኖረው። ደግሞ ዝም ብሎ ሲኖሩ ደግሞ ጥያቄም ሊመጣ ይችላል። የጋብቻም የምንም ያ እንዲቆርጥ ወደ ምንኩስናው ይሄዱና መንኩሰው ይኖራሉ ማለት ነው። መንኩሰው መኖር ማለት ከዚህ በኋላ አላገባም፣ ለባሌ ያሉን ዓለም ለኔም አይሆነኝም፣ ከእግዚአብሔር ጋር ብቻ መኖር እፈልጋለሁ ብለው ራሳቸውን ለእግዚአብሔር አሳልፈው ሰጥተው ይኖራሉ ማለት ነው። ስለዚህ እነዚህ ገዳም ሄዶ መኖር አይጠበቅባቸውም። ባሉበት ቦታ ግን ራሳቸውን ለእግዚአብሔር ጃንደረባ አድርገው አስገዝተው ይኖራሉ ማለት ነው። በአብዛኛው ግን እኛ የምናደርገው አሁን ከጃጁ በጣም ከደከሙ ካረጁ በኋላ ነው የሥርዓተ ምንኩስና የሚፈጸምላቸው በአብዛኛው ማለት ነው። እነዚህ ሰዎች አሁን ዓለም ራሷ ከተወችን በኋላ ዓለምን ትቻለሁ ማለት አይቻልም። ዓለም ሳትተወን ነው ዓለምን መተው ያለብን እና ፋላሲ አለ። ከደከምን በኋላ ወደ ምንኩስናው የሚሄድ ስርዓት ከቅርብ ጊዜ በኋላ የመጣ ነው። እንደሱ አይደለም። ባይሆን ይመረጣል። ግን ከደከሙ በኋላም ደግሞ መንኩሰው ቅዱስ ሥጋውን ክቡር ደሙን እየተቀበሉ ቤት እየጸለዩ ዳዊት እየደገሙ የሚኖሩትን የግድ ወደ ገዳም ሂዱ ማለት አንችልም። እነዚህ ሰዎች እዚሁም የገዳም ስርዓትን እየኖሩ ስለሆነ ማለት ነው በአግባቡና ያንን ካለመረዳት የተነሳ ነው። ምናኔ ማለት በነገራችን ላይ መተው ማለት ነው። ገዳም በረሃ ነው፣ ምንም የሌለበት ማለት ነው። ስለዚህ የመነነ ሰው ዓለምን የተወ ሰው ሄዶ የሚጋደልበት ማለት ነው። ይሄኛው ምንኩስና ግን ምናኔ አይደለም። አልተውም፣ ትዳሩን አልተውትም፣ ልጅ ማሳደጉን አልተውትም፣ የዓለምን ኑሮን አልተውትም። ጨረሱ ግን በእድሜ ምክንያት ማለት ነው። ወይም ባልደረባቸው የትዳር አጋራቸው በሞት ተወሰደ። ከዚህ በኋላ አልፈልግም፣ ሌላ ህይወት መኖር አልፈልግም ብለው ወደ ምንኩስናው ሊመጡ ይችላሉ። ከዛ ጋር የሚገናኝ አይደለም። ያኛው ፍጹም የምናኔ ህይወት የሚኖርበት ነው። ይሄኛው ደግሞ በስጋዊ ያለውን ኑሮ ጨርሰን ያለችንን ቀሪ እድሜ ደግሞ ከእግዚአብሔር ጋር እንኖር ብሎ መኖር። ሳይመነኩሱም ቅዱስ ሥጋውን ክቡር ደሙን እየተቀበሉ መኖር ይቻላል። የግድ ስለመነኮሱ ብቻ ጽድቅ የለም እና ይሄን ባናበረታታም ጥሩ ነው። ካረጁ ከጃጁ በኋላ ወደ ምንኩስናው ባናመጣቸው ጥሩ ነው። በጉብዝና ወራት ነው የምንለው። በጉብዝና ወራት ነው የሚለው እና ከዛ አንጻር መተያየት አለበት። ለሁለት ከፍለ ነው ብናየው ጥሩ ነው። ያ የምናኔ ህይወት ነው። ይሄኛው ደግሞ ሁሉንም ነገር ከጨረሱ በኋላ የሚፈጸም ነው። ስርዓቱ እንደ ቤተክርስቲያናችን የጥያቄ ምልክት ውስጥ ቢገባም በቅዱስ ቁርባን ተወስኖ መኖር እየተቻለ ካረጁ በኋላ ስርዓተ ምንኩስና የሚፈጸምበት መንገድ አይታየኝም። ወደ ምንኩስናው የሚመጡት ቅድም እንደነገርኩ ነው። አንዱ የትዳር አጋር በአረፍተ ዘመን ገዝቶት በሞት በሚወሰድበት ጊዜ ቀሪው አግብቶ መኖር በሚችልበት እድሜ ላይ ግን አላገባም ብሎ ወደ ምንኩስና የሚመጣበት ስርዓት ነው ይሄ እንጂ ዓለም ከናቀችው በኋላ ካረጀ ካፈጀ በኋላ የሚመጣበት ስርዓት አይደለም። እሱ እንደተጠበቀ ሆኖ ያም ቢሆን ግን የግድ ወደ ገዳም ገብተህ በምንኩስና ኑር የሚል ሕግ አይኖርም። እዚሁ ሆኖ መኖር ይችላል። ሁለተኛ ነገር ደግሞ በምድር ሲኖሩ ያፈሯቸው ልጆች እንደተባለው አሁን አንዱ ቢያርፍ ጡረታ ሊኖር ይችላል። እናቶች የምናውቃቸው እማሆይ እየተባሉ ጡረታ ሊቀበሉ ይመጡ ልጆቻቸውን የሚያሳድጉ የልጅ ልጅ የሚያሳድጉ እዛው በከተማ ኖረው ምንኩስናውን መንኩሰዋል። ሥጋው ደሙን ይቀበላሉ፣ ያስቀድሳሉ፣ ዘወትር ከቤተክርስቲያን አይለዩ። ነገር ግን ልጆችን ያሳድጋሉ፣ ዓለማዊ ኑሯቸውን ይኖራሉ እና ከዛ አንጻር መታየት አለበት። እንግዲህ ለዛሬ የያዝናቸው ጥያቄዎች እነዚህን ይመስላሉ። እንግዲህ በጥሩ ሁኔታ ተመልሰውልናል። እግዚአብሔር ያክብርልን። እናመሰግናለን። የተወዳችሁ ተመልካቾቻችን እንግዲህ ስትከታተሉት የነበረውን የእናንተኑ ጥያቄዎች እንደዚሁ አቅርበን ጥሩ ምላሾችን አግኝተናል። ጥያቄዎቻችሁን እንደዚሁ በሚሰጡት ትምህርት ላይ መስጠታችሁን አትርሱ። ሀሳብ አስተያየታችሁ ያበረቱናል። ላልሰሙ ሼር እያደረጋችሁ እንድታካፍሉ መንፈሳዊ ግዴታችሁን እንድትወጡ በትህትና እንጠይቃለን። ስለነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። በቀጣይ በትምህርቱ እስከምንገናኝ ቸር ቆዩልን። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎቹ ለእኛ ልዩ ትርጉም አላቸው።
እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁን በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትሳፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።